አውቃለሁ ይጨንቃል ያማል ይከፋል እናንተ የሚሰማችሁ ስሜት እኛ ሳያመን ቀርቶ አይደለም በውስጣችን ይዘን ነገ የተሻለ ቀን አላህ ያመጣል ብለን ለልጆቹ ሰላት በተቀመጥንበት ሰዓት ለቤተሰብ ስናደርግ ለነሱ አድርገንላቸው ነው ለራሳችን ጸሎት ስናደርግ ለነሱ ጸሎት አድርገንላቸው ነው ክርስቲያኖችም ቢሆኑ ስለዚህ በጸሎት የማይሸነፍ ነገር የለም እናሸንፋለን ከትላንቱ ዛሬ የተሻለ ነው ኢንሻአላህ ነገ ደግሞ የተሻለውን አላህ እንዲያመጣልን በዱዓ እናስባቸው ልጆቹ ነገር ግን እባካችሁ እውነት በትክክል ልጆቹን የምንወዳቸው የምናከብራቸው ከሆነ የሌለ ስም እንዲሰጣቸው አታርጓቸው ለምሳሌ እኔ ሳይ የማይመቸኝ ነገር ሲመጣ እናደዳለሁ ጨጓራዬን ያመኛል ግን እነሱ አይደሉም ምክንያት እኔ ነኝ ይሄ ነገር ምንድነው ለምንድነው ይሄ ነገር የተሰራው ይሄ ነገር ለምንስ መጣ ይሄ ነገር ትምህርት አገኝበታለሁ ወይንስ ትምህርት አላገኝበትም ብዬ ራሴ ቅላት የተሰጠኝ እንዳስብበት ነውና ማሰብ አለብኝ ሁለተኛ ነገር እዚህ ሀገር የመጣሁት እናቴን ለልጄ ለቤተሰቦቼ እንድተርፍ ነው የመጣሁት ስለዚህ እኔ ተጎድቼ በሽተኛ ሁኜ ሄጄ ሀገር ላይ ገንዘብ በሌለኝ በባዶ እጄ ለቤተሰቦቼ ለሀገርም ሸክም ነው የምሆነው ስለዚህ ይሄ ነገር እንዳይፈጠር ራሳችሁን ጠብቁ አንዳንድ ሀገራት እየተተኮሰ ላያችሁ ላይ እየነደደ እርግጠኛ አይደለንም ዛሬ ማደራችንን ስለዚህ ትኩረት እናድርግ ራሳችን ጤና ላይ የመጣንበትን ዓላማ አንርሳ እነዚህ ልጆች ዩቲዩቡን የከፈቱት ሊተኙበት አይደለም ደጋግመን ብለናል ሊሰሩበት ነው ማየን ስራ ሲሰሩ በጥሩ መምከር የሆነ ነገር ሲደረግ መምከር መቆጣትን ባለብን ነው እንጂ ህፃናቶች አይደሉም እኛ እንምራቸው እኛ እንደዚህ እናደርጋቸው እኛንን የምንመራችሁ ለምን ሰራችሁ ለምን ፈጠራችሁ ማለት አንችልም ልጆቹ ጭንቅላት አላቸው የሚያደርጉትን ያውቃሉ ነገር ግን ልጆች ስለሆኑ ደግሞ መምከር ባለብን መልክ እንመክራቸዋለን ማስተካከል ባለበት እንዲያስተካክሉ እንነግራቸዋለን እንጂ ልጆቹ መጫን የልጆቹ የሌለ ስም እንዲሰጣቸው ልጆቹ ሚዲያ ላይ እንዲጠሉ ለምን እንደምናደርግ አይገባኝም እኔ ነገር ግን አላህ እዚህ ዙፋን ላይ ያስቀመጣቸውን አላህ ነው ሊያወርዳቸው የሚችለው ሰው አይደለም እኔ ተነስቼ በእነሱ ምክንያት ያለው ይህንን ነገር ለምን ይሰራሉ ይህንን ነገር ለምን ያፈጥራሉ ብል ጭንቅላት ያላቸው ልጆች ናቸው ለእኛ ለታላላቆች የሚያስተምሩ ልጆች ናቸው ልጆቹን እውነት የምንወዳቸው ከሆነ ያነ ቪዲዮ የማይመቸን ከሆነ ላይክ ሼር አድርገን ነው ቪዲዮውን ድምፁን ዘግተነው ከፍተን እንተውላቸው እውነት ትክክል የምንወዳቸው ልጆቹን ከሆነ እንይላቸው አሁን እነሱ ሰላም ሙሉውን ነገር ጸጥቶ ሲመጣ ብቻ አይምዬ ቡራዬ ቅመምዬ ከምንል እንደዚህ ደግሞ የሆነ ነገር ሲመጣ በዱዓና በጸሎት እንትን እያልናቸው ለስህተት የሚመለሱበትን ነገር እየነገርናቸው እንጂ እውነት ወንድሜ ቢያደርገው ይሄንን የማላደርገውን ነገር እነዚህ ልጆች ላይ መጠቀም አልችልም እህቴ ስታደርገው ገበናዋን ሸፍናለው መምከርም ካለብኝ ደብቄ ነው መመክራት እንጂ አደባባይ አላወጣት ማማን እንደ እህት የምታዩት እንደ ልጅ የምታዩት እናትም የሆናችሁ እንደ ልጆቻቸው በዙሪያቸው ያሉትን ስለነሱ የሚጨነቁትን ወንድሞቻቸው ጓደኞቻቸው ሁሉ አንቺ ጤናቸውን ጠብቂያቸው የጀመሩት ሁሉ ከፍጻሜ ያድርሽላቸው እነሱንም ቤተሰቦቻቸውንም አንቺ ጠብቂላቸው ወላዲተ አምላክ ሆይ በሰላም እንደዋሉ በሰላም አሳድሪያቸው እኛንም በየስደት ያለነውንም ፈጣሪ አምላክ እሱ በያለንበት ቦታ ሁሉ ይጠብቀን ዋስጠበቃውን ይቆምልን እውነት ዛሬ ምን ሆነን እንደምናድር ነገ ምን ሆነን እንደምንመጣ አናውቅምና ሁሉን አዋቂ አንተ ነህና ቸር መድኃኒዓለም ሆይ እኛንም ደግሞ ሀሳባችንን አሳክተን በሰላም ከቤተሰቦቻችን ጋር ለመገናኘት እንድታበቃና በዚህ አጋጣሚ ደግሞ በአንድ ጨረቃ ፋሚሊዎች አላችሁ ሁላችሁም እና እባካችሁን በእነሱ ምክንያት እንዲሆንን በእነሱ ምክንያት እንዲሆንን አትበሉ ሁሉ እግዚአብሔር የፈቀደው ነው የሚሆነው እኛ እዚህ ሀገር የመጣ ነው ልንሰራ ልንለወጥ ነው እነኝህ ልጆች ይህን ነገር የከፈቱት ሊሰሩ ሊለወጡ ነው እነሱ እንደዚህ ስለሆኑ እኛ እንደዚህ ሆነ እያን በልጆቹም አናሳብን ልጆችንም ስማቸው በእንደዚህ አይነት ነገር እንዲነሳ እናድርግ እና ይህንን ነው የምለው እግዚአብሔር አምላክ በሰላም ያዋለን በሰላም ያስመሸን አመሰግናለሁ ሰላም ሰላም ከላይን ከታችም ያላታከብሩ ባላችሁበት ቦታ ሰላማችሁ ይብዛ እናንተን የሰው መውደድ የሰው ፍቅር ያብዛላችሁ የኔ ውድ ልጆች ብሩኬና ሃይሚ የምወዳችሁ የማከብራችሁ ልጆቼ
እግዚአብሔር አምላክ ከመጥፎ ነገር፣ እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ። ጥላ ከለላ ይሁናችሁ፣ እጁ ይዘርጋላችሁ። በምትሄዱበት ሁሉ፣ በምትናገሩት ሁሉ፣ በምትሰሩት ሁሉ ቸሩ መድኃኔዓለም እጁ ይዘርጋላችሁ፣ አለሁ ይበላችሁ። በነገራችሁ ሁሉ ጣልቃ ይግባ፣ በጎጆዋችሁ ጣልቃ ይግባ። ቅድስት ድንግል ማርያም አቅም ባጣችሁበት አቅም ትሆናችሁ፣ ምርኩስ ባጣችሁበት ምርኩስ ትሆናችሁ፣ ብርታት ትሆናችሁ። እቅፍ ድግፍ ታደርጋችሁ፣ በመጋረጃዋ ትጋርዳችሁ፣ በሽፋኗ ትሸፍናችሁ። ክፉ ነገር አይንካችሁ፣ መጥፎ ነገር አይንካችሁ። የሰው ልጅ መጨረሻው ነው እንጂ መጀመሪያው አይደለም። መጨረሻችሁ ታሳምርላችሁ። ከእናንተ የተባረኩ የተቀደሱ እንቁ የሆኑ ሴት ልጆች፣ ወንድ ልጆች እግዚአብሔር አምላክ ቅድስት ድንግል ማርያም ትስጣችሁ። በልጅ ትባርካችሁ፣ በኑሮ ትባርካችሁ፣ በሰራችሁት ትባርካችሁት። የነካችሁት ይባረክ፣ የረገጣችሁት ይባረክ። ህይወት ዘመናችሁ ሁሉም የተባረከ ታደርግላችሁ። የብዙዎቹ መፍትሄ ታደርጋችሁ። ቅድስት አርሴማ በዘንባባዋ ክፉ ታርቅላችሁ፣ መጥፎ ነገር ከእናንተ ታርቅላችሁ። እናንተ ስማችሁ እስካሁን ከመጀመሪያ እስከ መጨረሻ የጣፈጠ እስከ መጨረሻ በእናንተ ስም ብዙዎቹ የብሩኬና የሃይሚ ተብሎ አፍ ከፍተናል። በእናንተ ብዙዎቻችን እንዲህ ብለን አፍ ከፍተን እንድናወራ በቅተናል። ስለምንወዳችሁ ስለምናከብራችሁ አሁንም እስከ መጨረሻ አለን ከጎናችሁ። በጸሎት በድዋ እህቶች እናቶች ሁላችንም አለን። እስከ መጨረሻ አለን ከእናንተ ጋራ። አሁንም እግዚአብሔር አምላክ ከክፉ ይጠብቃችሁ። ቅዱስ ገብርኤል በቀን በቀን አዲስ የምስራች ይዞልን ይምጣ። ከነገ ወዲያ ቅዱስ ገብርኤል ነው፣ የሐምሌ ገብርኤል ነው፣ 19 ነው። የምስራች የምንሰማበት ምንደሰትበት፣ እዚህ ቤት ምንስቅበት፣ እልል ምንልበት፣ አድርጎልናል ምንልበት ቀን ያድርግልን። ሁሉንም ልብ ያጣ ልብ ይስጠው። በዚህ ውስጥ ያለን ሁላችንም የሰው መውደድ የሰው ፍቅር ሰጥቶናል። አሁንም የሰው ፍቅር ይስጠን። የጀመርነው ጅማሬ እግዚአብሔር አምላክ በድንቅ በታምር ያስጨርሰን። ልባችን አንድ ያደርግልን። እነሱን የምትወዱ እነሱን የምታከብሩ ብሩኬና ሃይሚ ብላችሁ የእነሱ የምትሳሱ እግዚአብሔር አምላክ ይውደዳችሁ። እግዚአብሔር አምላክ በሄዳችሁበት በምትወጡበት በምትገቡበት ሁሉ ፍቅር ይስጣችሁ፣ ፍቅር ይጨምርላችሁ። እወዳችኋለሁ፣ አከብራችኋለሁ። በሰላም ያዋለን፣ በሰላም ያስመሸን፣ ነገው ደግሞ መልካሙ ያሰማል። ጸሎት ድዋ አድርጉላቸው፣ ከጎናቸው ሁሉ። በጸሎት በድዋ ብዙ ነገር ይገኛል። ፍሬማ እንሆናለን። በጸሎት በድዋ ፍሬማ እንሆናለን። እነሱም በእኛ በጸሎት በድዋ እውነቴ ነው የምላችሁ ብዙ አቅም ያገኛሉ። በጸሎት በድዋ አግዟቸው። የእናንተም የሁሉ አገር ሰላም ያደርግልን። ያለንበትን እስረኛ ይፈታ፣ የተጨነቀ እፎይ ይበል፣ ስራ ያጣ ስራ ያገኝ። ወዳችኋለሁ፣ አከብራችኋለሁ። ከኔ የጎደለ ቅድስት ድንግል ማርያም ቸሩ መድኃኔዓለም ሙሉ ያደርገው። አመሰግናለን ቸርዬ ዘርፌን አመሰግናለን። አላህ እናንተንም አላህ ይጠብቅ፣ በሰላም ወደ ሀገራችን የሚያስገባን ያደርገን። አላህ ልጆቻችንን ይጠብቅልን። እነዚህ እንቁ ልጆችንም አላህ ክፉ ነገሩን አላህ ያርቅላቸው። ከሰው ይጠበቃል፣ ከማይጠበቀውን ነገር እሱ ያድናቸው እና ዱዓ አድርጉላቸው፣ ጸሎት አድርጉላቸው፣ መልካሙን ነገር ተመኙላቸው። የመጣውን ነገር ከፊት ለፊታቸው የሚያጠፋው አላህ ብቻ ነው። ያገናኛቸው አላህ ነው። ሰው ሊያለያይ አይችልም። በህይወት ላይ መነቃነቅ ይኖራል። ያንን ነገር በትዕግስትና በሰብር አድርጎ ያንን ነገር ማለፍ ነው። ከእንደዚህ አይነት ነገር እንዲወጡልን አላህ ጨመረበት። አብሽሩ እህቶች፣ አትጨናነቁ። ከትላንቱ የዛሬው የተሻለ ነው። የነገውን ደግሞ አላህ ነው የሚያውቀው። አትጨናነቁ። ራሳችሁን የመጣንበትን አላማ አንዘጋ። ትላንትም አስተላልፈናል። የመጣንበት አላማ ለቤተሰብም ለልጅም ለትዳርም ለምንም ሰው ለመሆን ለመቀየር የተሻለ ነገር ለማግኘት ነው የመጣ ነው እና ባልሆነ ነገር እንትን ባንን። ሁለተኛ ነገር ደግሞ ስንታመም ሰዎቹ አውጥተው ነው የሚጥሉ። እባካችሁ ማዳሜ ትወደኛለች ከፊሌ ናት ምናምን አንበል። አውጥተው ነው የሚያሽከነጥሩ። አንድ ቀን እስቲ አልጋ ያዙ፣ የቆየ ኪኒን አመጥተው ነው የሚሰጧችሁ እንጂ ምንም ነገር የሚያደርጉላችሁ ነገር የለው። ህመም ከመጣ ገንዘባችንን ጨፍጭፈን እንኳን የማንድ ነው በሽታ ይመጣል። የሚታወቅ በሽታ ጥሩ ነው፣ ታክሞ ይዳናል። ጭንቀት ማለት የማይዳን በሽታ ነው እና ስለዚህ ዱዓ አድርጉ ሲጨንቃችሁ። የተሻለ ነገር ክርስቲያኖቶቼ ጭንቅንቅ ስትሉ መዝሙር፣ ሙስሊሞቶቼ ቁርአን እየሰማን ይህንን ነገር ብናልፈው የተሻለ ነው።
ተጨናንቀን ወይ ደግሞ የሆነ ነገር ታምን ለልጆቹ መፍትሄ አይደለም የምንሰጠው፣ ስም ነው የምናበጅላቸው። በዛ ላይ በየገዝቱ እየሄዳችሁ እንደዚህ ታመምን በእነሱ ምክንያት እያለን የልጆቹን ስም ባናጎድፍ የተሻለ ነው። አዋቃለሁ፣ ይጨንቃል፣ ያማል፣ ይከፋል። እናንተ የሚሰማችሁ ስሜት እኛ ሳያመን ቀርቶ አይደለም። በውስጣችን ይዘን ነገ የተሻለ ቀን አላህ ያመጣል ብለን ለልጆቹ ሰላት በተቀመጥንበት ሰዓት ለቤተሰብ ስናደርግ ለነሱ አድርገንላቸው ነው። ለራሳችን ጸሎት ስናደርግ ለነሱ ጸሎት አድርገንላቸው ነው፣ ክርስቲያኖችም ቢሆኑ። ስለዚህ በጸሎት የማይሸነፍ ነገር የለም፣ እናሸንፋለን። ከትላንቱ ዛሬ የተሻለ ነው። ኢንሻአላህ ነገ ደግሞ የተሻለውን አላህ እንዲያመጣልን በዱዓ እናስባቸው ልጆቹ። ነገር ግን እባካችሁ እውነት በትክክል ልጆቹን የምንወዳቸው የምናከብራቸው ከሆነ የሌለ ስም እንዲሰጣቸው አታርጓቸው። ለምሳሌ እኔ ሳይ የማይመቸኝ ነገር ሲመጣ እናድዳለሁ፣ ጨጓራዬን ያመኛል። ግን እነሱ አይደሉም ምክንያት፣ እኔ ነኝ። ይሄ ነገር ምንድን ነው? ለምንድን ነው ይሄ ነገር የተሰራው? ይሄ ነገር ለምንስ መጣ? ይሄ ነገር ትምህርት አገኝበታለሁ ወይ ወይንስ ትምህርት አላገኝበትም ብዬ ራሴ ጭንቅላት የተሰጠኝ እንዳስብበት ነው እና ማሰብ አለብኝ። ሁለተኛ ነገር እዚህ ሀገር የመጣሁት እናቴን ለልጄ ለቤተሰቦቼ እንድተርፍ ነው የመጣሁት። ስለዚህ እኔ ተጎድቼ በሽተኛ ሁኜ ሂጄ ሀገር ላይ ገንዘብ በሌለኝ በባዶ እጄ ለቤተሰቦቼም ለሀገርም ሸክም ነው የምሆነው። ስለዚህ ይሄ ነገር እንዳይፈጠር ራሳችሁን ጠብቁ። አንዳንድ ሀገራት እየተተኮሰ ላያችሁ ላይ እየነደደ እርግጠኛ አይደለንም ዛሬ ማደራችንን። ስለዚህ ትኩረት እናድርግ ራሳችን ጤና ላይ። የመጣንበትን ዓላማ አንርሳ። እነዚህ ልጆች ዩቱቡን የከፈቱት ሊተኙበት አይደለም፣ ደጋግመን ብለናል፣ ሊሰሩበት ነው። ማየን ስራ ሲሰሩ በጥሩ መምከር፣ የሆነ ነገር ሲደረግ መምከር፣ መቆጣትን ባለብን ነው እንጂ ህጻናቶች አይደሉም። እኛ እንምራቸው፣ እኛ እንደዚህ እናድርጋቸው፣ እኛንን የምንመራችሁ፣ ለምን ሰራችሁ፣ ለምን ፈጠራችሁ ማለት አንችልም። ልጆቹ ጭንቅላት አላቸው፣ የሚያደርጉትን ያውቃሉ። ነገር ግን ልጆች ስለሆኑ ደግሞ መምከር ባለብን መልክ እንመክራቸዋለን፣ ማስተካከል ባለበት እንዲያስተካክሉ እንነግራቸዋለን እንጂ ልጆቹ መጫን፣ የልጆቹ የሌለ ስም እንዲሰጣቸው፣ ልጆቹ ሚዲያ ላይ እንዲጠሉ ለምን እንደምናደርግ አይገባኝም እኔ። ነገር ግን አላህ እዚህ ዙፋን ላይ ያስቀመጣቸውን አላህ ነው ሊያወርዳቸው የሚችለው፣ ሰው አይደለም። እኔ ተነስቼ በእነሱ ምክንያት ታምሜ ያለው ይህንን ነገር ለምን ይሰራሉ፣ ይህንን ነገር ለምን ያፈጥራሉ ብል ጭንቅላት ያላቸው ልጆች ናቸው። ለእኛ ለታላላቆች የሚያስተምሩን ልጆች ናቸው። ልጆቹን እውነት የምንወዳቸው ከሆነ ያነ ቪዲዮ የማይመቸን ከሆነ ላይክ ሼር አድርገን ነው ቪዲዮውን ድምፁን ዘግተ ነው ከፍተን እንተውላቸው። እውነት ትክክል የምንወዳቸው ልጆቹን ከሆነ እንይላቸው። አሁን እነሱ ሰላም ሙሉውን ነገር ጸድቶ ሲመጣ ብቻ ሀይሚዬ ቡራዬ ቅመምዬ ከምንል እንደዚህ ደግሞ የሆነ ነገር ሲመጣ በድዋና በጸሎት እንትን እያልናቸው ለስህተት የሚመለሱበትን ነገር እየነገርናቸው እንጂ እውነት ወንድሜ ቢያደርገው ይሄንን የማላደርገውን ነገር እነዚህ ልጆች ላይ መጠቀም አልችልም። እህቴ ስታደርገው ገበናዋን ሸፍናለው። መምከርም ካለብኝ ደብቄ ነው መመክራት እንጂ አደባባይ አላወጣት። ቅመሟን እንደ እህት የምታዩት እንደ ልጅ የምታዩት እናት የሚሆናችሁ እንደ ልጆቻችሁን ገበና ጎረቤት አይደለም አባት እንዳይሰማ ሸፍነን ነው። እህትም ያላችሁ እናትና አባ ሌላ ወንድም እንዳይሰማ የሰማሽውን ነገር ደብቀሻት ነው የምትነግሪያት። ለምን ገበናዋን ላለማውጣት፣ ለሰው አሳልፎ ላለመስጠት። ስለዚህ እናንተም ልጆቹን አሳልፋችሁ ለምን እንደምትሰጧቸው ነው ያልገባኝ። እኔ ወንድሜ ላይ የማላደርገው ልጄ ላይ የማላደርገውን ነገር እነዚህ ልጆች ላይ ለምንድን ነው የማደርገው? መቆጣት ባለብኝ ልጄን እቆጣቸዋለሁ፣ ልጆቼ ናቸው። መቆጣት ባለብኝ እህቴን እህቶቼና ወንድሜ ናቸው፣ እቆጣቸዋለሁ። መቆጣትም ባለብኝ ነው። ገደብ አለ፣ ቀይ መስመር የሚባል ነገር አለ። እኛ የእነሱን ቀይ መስመር እያለፍን ነው ያለነው። ስንቆጣቸውም አግባብ ባለው መንገድ፣ ስንመክራቸውም አግባብ ባለው መንገድ ገብቷቸዋል። እኛ እዚህ የሰው ፊት እየገረፈን እየሰደቡ ልጆች ያለባቸው እንቅልፋቸው እያደሩ ለምን ትተን አልሄድንም? ስራ ነው እንጀራ ነው ብለን ነው አይደለ? ጨክነን እየሰራ ነው ያለ ነው። እነሱም ይሄን የከፈቱት እንጀራችን ነው ብለን እናድግበታለን እንለወጥበታለን ብለው ነው የከፈቱት። ስለዚህ ስህተት ካለው በንጹህ መንገድ በትክክለኛ መንገድ እንንገራቸው።
ሁለተኛ እህቴ ስታጠፋ ገበናዋን እንደማላወጣ ለሌላ አሳልፌ እንደማልሰጣት እድገቷን እንደምፈልገው ሁሉ የእነሱን እድገትና ለውጥ ፈልገዋለሁ። ስለዚህ ሸፍኜ ደብቄ ነው የሚይዛቸው። አሁን እያደረጉት ያለውን ነገር ለምን አሳልፈን እንሰጣል? ለምን አንሸሽጋቸው? ለምን አንደብቃቸው? እውነት የምንወዳቸው ትክክል የምንወዳቸው ከሆነ እነሱ ስለዚህ ዱዓ አድርጉላቸው፣ ጸሎት አድርጉላቸው። ዛሬ የተሻለ ነው፣ ነገ ደግሞ አላህ የተሻለውን ያመጣል። አብሽሩ። ትልቁ ነገር የምነግራችሁ ነገር እራሳችሁን ጠብቁ። በሀይሚ ታመምኩ፣ በብሩኬ ታመምኩ የሚሰማችሁ ሰው አይደል ምናምን ሊላችሁ ይችላል እንጂ ከጀርባ ይስቅባቸዋል። የት ታውቋታላችሁ? የት ታውቋቸው ነው በእነሱ የሚታመሙት ነው የሚሏችሁ። እነዚህ ልጆች በስክሪን ነው የምናውቃቸው። እነሱ ለምነውን አይደለም የወደድናቸው፣ ልባችን ነው የወደደው። በትክክል በልባችን ከወደድናቸው ልጆቹን አሳልፈን አንስታቸው። ብዙ ቦታ ያለው አሳልፈን እየሰጠናቸው ነው። መምከር ባለብን መልክ እንምከራቸው፣ መቆጣት ባለብን መልክ እንቆጣቸው እንጂ አሳልፈን አንስታቸው። የፈለገ ነገር በቪዲዮ ብናደድ ብበሽቅ አንገቴን እሰጥላቸዋለሁ፣ አሳልፌ ግን አልሰጣቸው። የታመምኩት እኔ የእኔ ጭንቅላት አቀባበሉ ነው ያሳመመኝ እንጂ እነዚህ ልጆች አልደረሱብኝም። በስክሪን ነው የማያቸው። እነዚህ ልጆች ስለምወዳቸው ስህተት ሲያደርጉ ለምን እንደዚህ ያደረጋችሁ? ሀይሚዬ ቆፍጠን በይ፣ ቡራ ቆፍጠን በይ። ይሄ አይደለም፣ ይሄ መንገድ ስህተት ነው። እናንተ እዚህ ቦታ ላይ አትገኙብን አንፈልግም። ከሌላ ጋር እንድናመሳሰላችሁ አልፈልግም። ተመለሱልኝ ብዬ የእህትነት የእናትነት መክራቸዋለሁ። ጥንቃቄ እናድርግ። በጣም ብዙ ቦታ እያየው ነው። አንድ ነገር የምነግራችሁ ነገር ደግሞ የፈለገ ነገር ቡሩኬን ብወደው ሀይሚን ከጠላ ቡሩኬ ከጥፍሩ ቆሻሻ አይቆጥረኝ። የፈለገ ቅመምን ብወዳት ቡሩኬን ከጠላሁት ሀይሚ እንዳለው ሁሉ ጭንቅላቷ ላይ ሴቭ አታደርገኝ። እውነት የምወደው ከሆነ ቡሩኬን ማደንቀው ከሆነ መምህር ነው የምለው ከሆነ የሚወደውን ነገር ከተለዋለሁ፣ የሚወደውን ነገር እወድለታለሁ። ቅመሜም የምትወደውን ነገር እወድላታለሁ። ለእሷ ስል ሲጀመር የሰው ልጅ አይጠላም። እኔ እስከማውቀው ድረስ የሰው ልጅ ሰው ነው፣ አላህ የፈጠረው ፍጡር ነው። ስለዚህ ልጆቹን የሰጠናቸውን ቦታ ለምን እንደምንለቀው አላውቅም። እውነት ነበር፣ በትክክል ነበር እነዚህ ልጆች የወደድናቸው? ይህንን ጥያቄ ለራሳችሁ ነው የምነግራችሁ። በትክክል ልጆቹን የምንወዳቸው ከሆነ አሳልፈን አንስጣቸው። መጀመሪያ በመጡበት የወደድናቸው መውደድ የት የሄደ ነው? እነሱ አጠፉ በምንለው ቪዲዮ ላይ ሲመጡ የት ሄደ ያ መውደድ? ጥሩም ነገር እኮ እየሰሩ ልጆቹ ሲመጡ እኮ ስንት ስም ስንሰጣቸው ነበር። ከቤት ወጥታችሁ ስሩ ብለን እኮ እያዘዝናቸው ነበር። ምንድነው 24 ሰዓት ቤት ውስጥ ሆናችሁ የምትሰሩልን? ውጡና ስሩ። እኔ በበኩሌ ኮሜንት ጽፌ ያለው አልዋሽም፣ አላህ ሻጤ ነው። ሂዱበት፣ ቪዲዮ ስሩበት። እየታየላችሁ አይደለም፣ በከባዱ ኑ ብዬ እኔ ጽፌ ያውቃለሁ፣ ማላሸውን ማለት ነው። ስለዚህ የከፈቱት ሊተኙበት አይደለም፣ ሊሰሩ ነው የመጡት። ሁለተኛ ነገር ደግሞ በምታምኑት ፈጣሪ ጥርጣሬ ለምን ይኖራቸዋል? የተሻለ ቀን ይመጣል ብለን አይደለ እንደዚህ ሀገር የምንበሰብሰው ያለ ነው። እነሱ ጋርም የተሻለ ነገር ነገ ይመጣል። ትላንትና ወዲያው የዛሬ ቪዲዮ የተሻለ ነው፣ በጣም 100% የተሻለ ነው። እስቲ ስህተተኛ ነች በሉ። ነገ ደግሞ የሚመጣውን አላህ ያውቀዋል። ልጆቹን በወደድነው ልክ እንምከራቸው፣ በወደድነው ልክ እንቆጣቸው። እኛ እንምራቸው አንበል። ደሞዝ እየተከፈለን እኮ መግረፍ ነው የሚቀራቸው አይደል ሰዎቹ። እነሱን ካልሰሩ አይከፈላቸውም እኮ፣ መስራት አለባቸው። ያሉት ኢትዮጵያ ውስጥ ነው። የኑሮ ውድነትን ታውቁታላችሁ። እኔ ስራቸውን ቪዲዮውን ደግፌ አይደለም ይሄን የምላችሁ ማለት ነው። መስራት ስላለባቸው ነው ልጆቹ የሚሰሩት። ስንቆጣቸውና ስንመክራቸው በውዴታ ልክ ነው። መጀመሪያ እንደምንወዳቸው አድርግ። ጠልቻቸው አይደለም የምመክራቸው እነዚህ ልጆች። ከጠላዋቸውማ ፎሎዎቼን አንስቼ መውጣት ነው። አልተመቹኝ ፎሎዎቼን አንስቼ መውጣት ነው። ስለምወዳቸው ቪዲዮውን አይምሮ አይቀበለውም። የሚያስፈራ ቪዲዮ የምደነግጥበት ሲሆን
ቪዲዮውን ከፍቼላቸው ስራዬን እሰራለሁ። ሲያልቅ ላይኩን አድርጌ ሼር አድርጌላቸው እወጣለሁ። ራሴንም እጠብቃለሁ። አንደበቴን መጥፎ እንዳይናገር ራሴን እጠብቃለሁ። እንዳልረበሽና ጭንቅላቴ እንዳይጨናነቅ ራሴንም እጠብቃለሁ። ግን በአሁኑ ሰዓት የ5 ዓመት ልጅ ልዘዝ ብትይ አይታዘዝልሽም። እንኳን እነዚህ ጎረምሶች ልጆች እንዘዛችሁ፣ እኛንን የምንፈርደው፣ እኛንን የፈጠርናችሁ። ትንሽ ቆይታችሁ የምትለብሱትን ልብስ እኛ እንምረጥለት ባንላቸው መልካም ነው። እነዚህ ልጆች አመሰግናለሁ። ካበዛውባቸው አቆይ ጀሩ አውሩ ማትበሉ የሚሰጣችሁ ነገር ለአንዳንድ አበባ ተዘጋጅ። ውበቷ የሴቶች በላይ ቆንጅቷ ውበቷ ውበቷ የቡሩኬ ምትል ውበቷ እሺ ውበቷ የቡሩኬ ልጅ ንግስቷ ወይ አይሆንም። ውበቷ የቡሩኬ ሚስት ንግስቷ ወይ ውበቷ የቡታጀራ ቆንጆ ወጣቷ አይኔና ታይምዬ እንትኖች እንዳይሰርቁኝ ያለችው ደራሲዎቹ ግጥሜ እንዳይሰርቁ ያለችው አይቅመም። እቺ እኮ እኔ እንደማለት እኮ ነው። ተላለችም ከታች አቃጣይ እያልሽ ሂጂበት። አቃጣይ ናት አቃጣይ አይደለም አቃጣይ ናት ልጅቷ አቃጣይ ናት አቃጣይ ናት ልጅቷ አቃጣይ ናት ልጅቷ ውበቷ ዱሯ አቃጣይ ናት ልጅቷ ወይ አቃጣይ ናት